ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠር አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቼልሲ ለኢንዞ ፈርናንዴዝ ዝውውር 140 ሚሊዮን ፓውንድ መጠየቁን ተከትሎ የስፔኑ ኃያል ክለብ ሪያል ማድሪድ አርዳ ጉለርን ለቼልሲ በመስጠት እንደዚሁም ተጨማሪ 25 ሚሊዮን ፓውንድ ለቼልሲ በመጨመር ኢንዞ ፈርናንዴዝን የማስፈረም ፍላጎት እንዳለው እየተገለጸ ይገኛል። ይህንን ጉዳይ በቅድሚያ እንመለከታለን። የቼልሲ የፊት መስመር ተጫዋች ጆ ፔድሮ ለብራዚል ብሔራዊ ቡድን ሊጠራ ይችላል እየተባለ ነው። ከብራዚል ብሔራዊ ቡድን ስብስብ ውጭ ተደርጎ የነበረው ጆ ፔድሮ አሁን በምን ምክንያት ሊጠራ ይችላል የሚለውም ጉዳይ እንደዚሁ እናነሳለን። ቼልሲ የቶትንሃሙን አምበል ጋብሪኤል ሮሜሮን የማስፈረም ፍላጎት እንዳለው እየተገለጸ ይገኛል። ይህንንም መረጃ እንመለከታለን። አሌሃንድሮ ጋርናቾ ቼልሲን ከሚለቁ ተጫዋቾች መካከል አንዱ ይሆናል ተብሎ ይጠበቃል። ወደ ናፖሊ ሊያመራ የሚችልበት እድል ይኖራል እየተባለ ነው። እነዚህንና ሌሎች ቼልሲን የተመለከቱ አጫጭር መረጃዎችን የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። በቅድሚያ ኢንዞ ፈርናንዴዝን ወደ ተመለከተው ዘገባ ስንሸጋገር ቢቢሲ ባስነበበው መረጃ መሰረት ኢንዞ ፈርናንዴዝ ከቼልሲ ጋር የመቆየት ፍላጎት እንደሌለው ተገልጿል። ወደ ማድሪድ የማቅናት ጥልቅ ፍላጎት እንዳለውም ይፋ አድርጓል። ሪያል ማድሪድ ቼልሲ የጠየቀውን 140 ሚሊዮን ፓውንድ ከመክፈል ይልቅ ወሳኝ ተጫዋቻቸውን አርዳ ጉለርን ለቼልሲ በመስጠት ተጨማሪ ከ25 እስከ 30 ሚሊዮን ፓውንድ ደግሞ ተጨማሪ የገንዘብ ክፍያ በመስጠት ኢንዞ ፈርናንዴዝን ወደ ማድሪድ የማምጣት ፍላጎት እንዳላቸው ተገልጿል። በአጭሩ የተጫዋቾች ቅይር የማድረግ ፍላጎት አለው ተብሏል። ሪያል ማድሪድ ለአርዳ ጉለር ዝውውር ከ85 እስከ 90 ሚሊዮን ዩሮ መጠየቁ ይታወቃል። ስለዚህ ሪያል ማድሪድ ኢንዞን የማስፈረም ፍላጎት ያለው በመሆኑ አርዳ ጉለርን ለቼልሲ ሰጥቶ ተጨማሪ 25 ሚሊዮን ፓውንድ እንደዚሁ በመጨመር ኢንዞ ፈርናንዴዝን ወደ ሳንቲያጎ በርናሞ የማምጣት ፍላጎት አለው ተብሏል። ቼልሲ ኢንዞ ፈርናንዴዝ በቼልሲ አልቆይም ማለቱን ተከትሎ ኢንዞ ፈርናንዴዝን የሚፈልግ የትኛውም ክለብ 140 ሚሊዮን ፓውንድ ይጠበቅበታል ብሎ ቼልሲ ፉትቦል ክለብ ይፋ አድርጓል። ማንቸስተር ሲቲ የልጁ የኢንዞ ፈርናንዴዝ ፈላጊ ነበር ቢባልም የኋላ ግን ሲቲዎች የኢንዞን ዝውውር በመተው ትኩረታቸውን ወደ ሌላ ተጫዋች አድርጓል። ነገር ግን ኢንዞ ፈርናንዴዝ በግሉ ወደ ማድሪድ ማቅናት ይፈልጋል። ማድሪድም እንደዚሁ የኢንዞ ፈርናንዴዝ ሆኗል። የገንዘቡ መጠን ግን ከፍተኛ መሆኑ ሪያል ማድሪድን አጣብቂኝ ውስጥ ከቶታል። የቼልሲ ባለቤቶች ከ140 ሚሊዮን ፓውንድ እስከ 150 ሚሊዮን ፓውንድ ይፈልጋሉ። ሪያል ማድሪድ ደግሞ ይህን ያህል ገንዘብ ማውጣት አይፈልግም። ስለዚህ አርዳ ጉለርን ማቀያየርና ተጨማሪ ክፍያ ለቼልሲ መክፈል እንደ አማራጭ እየተመለከቱት እንደሆነ ተገልጿል። ቼልሲ ይህንን አማራጭ ሊቀበልና ሊስማማ ይችላል የሚለው ጉዳይ በቀጣይ የምንመለከተው ይሆናል። ከብራዚል ብሔራዊ ቡድን ስብስብ ውጭ ተደርጎ የነበረው የቼልሲ የፊት መስመር ተጫዋች ጆ ፔድሮ በድጋሚ ወደ ብራዚል ብሔራዊ ቡድን ሊጠራ የሚችልበት እድል እንዳለ እየተገለጸ ይገኛል። ያም የሆነበት ምክንያት የብራዚል ብሔራዊ ቡድን አጥቂ የሆነው ኔይማር ጉዳት ማስተናገዱን ተከትሎ ነው። ኔይማር ባስተናገደው ጉዳት ከ3 ሳምንት እስከ 4 ሳምንት ያህል ከሜዳ እንደሚርቅ ተዘግቧል። ይህንም ተከትሎ የአጥቂ ክፍተት የሚኖር በመሆኑ ጆ ፔድሮ በድጋሚ ወደ ብራዚል ብሔራዊ ቡድን ሊጠራ የሚችልበት እድል እንዳለ እየተነገረ ይገኛል። የብራዚል ብሔራዊ ቡድን ወደ አሜሪካ እና ሜክሲኮ፣ ካናዳ ለሚዘጋጀው የዓለም ዋንጫ ከመሄዱ በፊት ከበርካታ ቡድኖች ጋር የወዳጅነት ጨዋታ ያደርጋል። በዚህም ኔይማር እያንዳንዱን የብራዚል ብሔራዊ ቡድን የወዳጅነት ጨዋታዎች ያመልጡታል። እንደዚሁም የዓለም ዋንጫውም ከተጀመረ በኋላ በምድብ ማጣሪያው ከሞሮኮ ጋር የሚያደርገው ጨዋታ ኔይማር የሚያልፈው ይሆናል። ይህን ተከትሎ ብራዚል ብሔራዊ ቡድኑ አሰልጣኝ ካርሎ አንቸሎቲ ጆ ፔድሮን ወደ ስብስቡ ለማምጣት ያመጣሉ ተብሎ ይጠበቃል። ወይም ደግሞ የማምጣት ፍላጎት ሊኖራቸው ይችላል እየተባለ ይገኛል። እስካሁን ድረስ ከብራዚል ብሔራዊ ቡድንም ሆነ ከአሰልጣኙ ካርሎ አንቸሎቲ የተሰጠ ምንም አይነት መግለጫ የለም። ነገር ግን አንዳንድ የስፖርት ተንታኞች ጆ ፔድሮ ሊጠራ የሚችልበት እድል ከፍተኛ እንደሆነ እየዘገቡ ይገኛሉ።
ቼልሲ ፉትቦል ክለብ በክረምቱ የዝውውር መስኮት የቶትንሃም የአማካይ ተከላካይ የሆነውን ወሳኝ ተጫዋች በሙሉ ስሙ ክሪስቲያን ጋብሪኤል ሮሜሮ የተባለውን ተጫዋች ወደ ስታንፎርድ ብሪጅ የማምጣት ፍላጎት እንዳላቸው ተገልጿል። ይህ አርጀንቲናዊ ተጫዋች 28 ዓመቱ ነው። እንደዚሁም ልምድ ያለው በመሆኑ ቼልሲ ፉትቦል ክለብ ይህንን ተጫዋች ወደ ስታንፎርድ ብሪጅ ለማምጣት ጥረት ሊጀምር እንደሆነ እየተዘገበ ይገኛል። ቶትንሃም ይህንን ተጫዋች የሚፈልግ የትኛውም ክለብ ከ65 እስከ 70 ሚሊዮን ፓውንድ እንደሚለጥፎበታል። ቼልሲ ይህን ያለው መጠን የሚከፍል ከሆነ ልጁን ወደ ስታንፎርድ ብሪጅ የሚያመጣበት እድል ከፍ እንደሚል ነው የተገለጸው። ቼልሲ አንዳንድ ከወጣቶችና ከታዳጊዎችን በተጨማሪ ልምድ ያላቸውንና ብቃት ያላቸውን ተጫዋቾች ወደ ስታንፎርድ ብሪጅ የማምጣት ፍላጎት ያለው በመሆኑ ይህ ተጫዋች በፕሪሚየር ሊጉ ልምድ ያለውና እንደዚሁም እድሜው 28 ዓመት በመሆኑና ልምድ ያለው በመሆኑ ወደ ስታንፎርድ ብሪጅ የቼልሲ ባለቤቶች የማምጣት ፍላጎት እንዳላቸው ነው የተገለጸው። ገና ንግግሮች አልተጀመሩም። ነገር ግን ቼልሲ ይህንን ተጫዋች የማስፈረም ፍላጎት አለው እየተባለ ይገኛል። አሌሃንድሮ ጋርናቾን ወደ ተመለከተው ዘገባ ስንሸጋገር በክረምቱ የዝውውር መስኮት ቼልሲን ይለቃሉ ተብለው ከሚጠበቁ ተጫዋቾች መካከል አሌሃንድሮ ጋርናቾ አንዱ ነው። ወዴት ሊያመራ ይችላል የሚለው ጉዳይ አልተገለጸም። ነገር ግን አሁን እየወጡ ባሉ ዘገባዎች ከሆነ ምናልባትም ቼልሲን የሚለቅ ከሆነ ወደ ጣሊያኑ ክለብ ናፖሊ የማምራት እድል እንዳለው እየተዘገበ ይገኛል። አሌሃንድሮ ጋርናቾ ባለፈው ዓመት ነበረ ቼልሲ ከማንቸስተር ዩናይትድ 40 ሚሊዮን ፓውንድ በመክፈል ወደ ስታንፎርድ ብሪጅ ያመጣው። ስታንፎርድ ብሪጅ ከደረሰ በኋላ ቼልሲ ቤት ያለው እንቅስቃሴ ዝቅተኛ በመሆኑ ማለትም የሚያሳየው ብቃት በቼልሲ ባለቤቶች ዘንድ ብዙም የተወደደ አይደለም። ስለዚህ ቼልሲን ይለቃሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ አሌሃንድሮ ጋርናቾ ነው። የፈረንሳይና የጣሊያን ክለቦች እንደዚሁ ፈላጊዎቹ ሆነው ብቅ ብለዋል። በዋናነት ግን ወደ ናፖሊ ሊያመራ ይችላል እየተባለ ይገኛል። ቼልሲ ከ35 ሚሊዮን ፓውንድ እስከ 50 ሚሊዮን ፓውንድ ለሚከፍል ለየትኛውም ክለብ አሌሃንድሮ ጋርናቾን የመሽጠት ፍላጎት አለው ተብሏል። ናፖሊም ይህንን ተጫዋች የማስፈረም ፍላጎት አለው ተብሏል። ከዚህ በፊት ቼልሲ ከመፈረሙ በፊት ማለትም ማንቸስተር ዩናይትድ እየተጫወተ ባለበት ሰዓት ናፖሊ የልጁ ፈላጊ ነበረ። ነገር ግን ቼልሲ ጣልቃ ገብቶ ወደ ስታንፎርድ ብሪጅ እንዳመጣው ይታወቃል። አሁንም በዚህ ተስፋ ያልቆረጡት ናፖሊዎች በቼልሲ የማይፈለግ መሆኑን ተከትሎ የማስፈረም ፍላጎት እንዳላቸው ተገልጿል። ቼልሲ በክረምቱ የዝውውር መስኮት አሌሃንድሮ ጋርናቾን ተጨምሮ ሌሎች በርካታ ተጫዋቾችን የመልቀቅ ፍላጎት አለው ተብሏል። ከነዛም መካከል ማሉ ጉስቶ እንደዚሁም ዌስሊ ፎፋና በተጨማሪም ደግሞ ፔድሮ ኔቶን ቼልሲ የመልቀቅ ፍላጎት አለው ተብሏል። እንደዚሁም ሌሎችም ተጫዋቾችም እንደዚሁ ቼልሲን ይለቃሉ ተብሎ ይጠበቃል። የአሌሃንድሮ ጋርናቾ ቼልሲን የመልቀቅ ጉዳይ ግን የማይቀር ይመስላል። በዚህም እንግዲህ በርካታ የፈረንሳይና የጣሊያን ክለቦች ጥያቄ ያቀርባሉ ተብሎ ይጠበቃል። በዋናነት ግን ወደ ናፖሊ ሊያመራ ይችላል የሚለው ዘገባ ሚዛን የሚደፋ ሆኗል ማለት ነው። እንግዲህ ቼልሲን በተመለከተ የተሰሙ ዋና ዋና መረጃዎች እነዚህ ናቸው። ማንኛውም አስተያየት ሐሳብ ካላችሁ በውስጥ መስመር በኢንቦክስ ብታደርጉልኝ ደስ ይለኛል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ